እንደሚፈጠር ምን እንደሚደረግ አታውቁም። ስለዚህ እሱ ትላንት በአሞቴ ዘር ላይ ያደረገው የተጫወተው ጨዋታ በሙሉ የገዛ ልጁ ፍቅረኛ ነው እንዲታገት ከቤት እንዳይወጣ መጋዘን ውስጥ እንዲታግቶ እንዲኖር ያደረጉት። ያ ብር እንዳለው ሀብታም እንደሆነ የብዙዎችን ደም አፍስሶ የተቀበለው ብር እንዳለ ስላወቁ ነው የምትጫወቱበት። እኔ ደግ አደረጉለት ነው ያልኩኝ። ምክንያቱም እሱም በብዙ ወጣቶች ላይ ተጫውተዋል፣ በብዙ እናቶች ህይወት ተጫውተዋል፣ በብዙ ሴቶች ህይወት ተጫውተዋል። ስለዚህ ውድ ቤተሰቦቼ የዛሬውን ያለው ነገር ያለበት መጋዘን ቀጥታ ወደዛ ልጁን ይዘው ሂደው ነበረ። ምክንያቱም ልጁ ሲያይ ያለው ነገር ያንዳንዱ ነገር ይናገራል። በሳምራዊ ጎሳዎች ላይ የሚፈጸመውን የሚያደርገው ድርጊቶችን በሙሉ ታርሞ ይወጣል፣ ለስር ይዳረጋል ተብሎ ነበር። ግን እነሱ ወደዛ የታገተበት የተባለ መጋዘን ልጁን ይዘው ሲሄዱ ጊዜ ወደ አሁንም እንዳሸሹት ነው የተሰማው። እኔ አንድ የሚገርመኝ ነገር ውድ ቤተሰቦቼ በሉልም ክሩሞች ሆነ በእርሚ ክሩሞችን ወይ እርሚ ማለት በነበልባል ሚዲያ መረጃ የሚያቀብሉ ሰዎች አሉ። እዚያው አንዱ ተናግረዋል። በአንተ ተከታይ ያንተ ሰራተኛ መረጃ ያቀብላሉ። ገና አንተ የሆነ ነገር ስታስብ ጊዜ ገና ለገና ወንድሜ ደረጀ ከበደ ምናምን የሚባሉትን እያንዳንዱ ነገር መረጃ ይደርሳቸዋል። ምክንያቱም እነሱ የተደራጁ ሰዎች ናቸው። ከገጠር ከተማ፣ ከከተማ ወደ ውጭ ሀገር ድረስ ተደራጅተው በዚህ ጉዳይ ላይ ነው የሚሰሩት። ወንድሜ የባህል መድኃኒት ይቀምማል። መድኃኒቱም ጥሩ ነው። እኔም ተጠቅምበታለሁ። የሚፈራ በጣም ጎበዝ የተባለ የተመሰከረለት ወንድሜ ነው። ስለዚህ አሁን ታግተዋል። ግን የታገተበት ቦታ እኔ አላቅም ነው ያለው። ግዴታ ያውቃል። ምክንያቱም እስካሁን አብረው አይደለም የሚሰሩት የነበረው። ዛሬ እሱ እንደማያመልጥ በእነሱ ቁጥጥር እንዳለ ስላወቀ ነው ሁሉ ነገር የሚሸፋፍነው እንጂ እያንዳንዱ ነገር ያውቃል። እያንዳንዱ ነገር ግን እነሱ እያንዳንዱ ነገር ሁሌ ለመደበቅ ነው የሚሞክሩት። መረጃ ይቀበላሉ ከጀርባ ግን ሁሉ ነገር ለመሸፈን ነው የሚሞክሩት። ለምን ተብሎ እዛ ከነሱ ጋር ቁጭ ብሎ የበሉ ከነሱ ጋር የጠጡ እኛ ምንም የምናውቀው ነገር የለም። ይሄ በሙሉ ውሸት ነው። ይሄ በሙሉ እንደዛ ነው። እኔ ስለ ወንድሜ ማውቀው ነገር የለም እና ዛሬ ስለ ወንድሜ ያውቃለሁ ብሎ ለምን ይናገራል? ለምን ይናገራል? ስለዚህ ከወንድሙ ጋር ተባብሮ ነው የሚሰራው። ለእናንተ መረጃ አቀብላለሁ ይላል እንጂ የሸጣችሁ ነው፣ በቁማችሁ ነው የሚሸጠው። ምክንያቱም ከዚህም በፊት ከሉላ ክስት ጋር አልሰራም፣ አንገናኝም፣ ምንም ከእሷ ጋር መገናኘው ነገር የለም። እሷ ከወንድሟ ጋር ነው የምሰራው። እኔ ወንድሟና እሱ ስለተጣሉ ለማስታረቅ ነው የመጣሁት እንጂ እኔ ከእነሱ ጋር ምንም አይነት ግንኙነት የለኝ ብሎ ነበር። ግን በመጨረሻ የሉላ አባት አሳልፎ የሸጠው እሱ ነው። የሉላ አባት ያላደረገው ነገር ቤት አቃጥለዋል ብሎ የተናገረው እሱ ነው። የሉላ አባት ሙተዋል ብሎ የሰፈር ሰው መጥቶ መርዶ ያረዳው እሱ ነው። ሌላ አስክሬንን ማንነቱ አይታወቅ ወርቆ እንደሆነ እንዳያውቁ ቤተሰብ ሌላ አስክሬን ገዝተው አምጥቶ ከሉላ ክስት ጋር አስክሬኑ ላይ የሆነ መርዝ የቀባው እሱ ነው። ሳጥን ገዝቶ ያመጣው እሱ ነው። ሰፈር ላይ አስክሬን ይዞ የሄደው እሱ ነው። ይሄ በሆኑ ደብቆ እኔ ምንም ነገር አላቅም ነው ያለው ነበረው። ግን ዛሬ ስለ ወንድሙ ምንም ነገር አላቅም ሲል ሁሉ ነገር ከእውነት የራቀ ውሸት ነው። እያንዳንዱ ነገር የሚደረግ በሙሉ ያውቃል። እያንዳንዱ ነገር ምንም ማመን የለብህም ኤርሚያስ። ይሄ ሰውየው በህግ መጠየቅ አለበት። ምክንያቱም የዛሬ ወንድሙ የሚያግዘው ነገር ተወና ከዚህ በፊት የሰራቸው ነገራቶች በሙሉ እያንዳንዱ በህግ የሚያስጠይቀው ነገር ነው። እያንዳንዱ ዛሬ ልጁ ፊት ለፊት ከእነሱ ጋር አብሮ የሚሰራ የአሞት የሳምራዊ ጎሳዎችን አብሮ የሚጨፈጭፍ እጃችሁ ስር ገብቶ አይደለም እያንዳንዱ ሚስጥር የተናገረው እንደማያመልጥ ስላወቀ ህይወቱ ለማዳን ስለሚፈልግ። መጀመሪያ ግን እሱ ነው በመኪና ጭኖ ክፍለ ሀገር ይሄዳል፣ ከክፍለ ሀገር ይዞ ይመጣል፣ እንደዚህ ያደረገ፣ በዚህ ወጣ፣ በዚህ ገባ የተባለው የነበረው። ዛሬ ግን ወንድምየው እኔ ምን ማቀው ነገር የለም። አዳዲስ መረጃዎችን ካሉ እያንዳንዳቸውን እኔ መናገር እችላለሁ፣ እኔ እነግራቸዋለሁ። ነገር ግን ከእናንተም ስራ በሚሰራ ባልደረባ ሁሉ ነገር ሚስጥር የሚናገሩት እነሱ ናቸው። እናንተ የሆነ ቦታ ልሰሩ ስትሄዱ ጊዜ ያንዳንዱ ኢንፎርሜሽን የሚደርሳቸው እነሱ ናቸው። ስለዚህ ያ በእናንተ በኩል የሚያደርስ ሰው አለ ነው እሱ። አንተም ታደርሳለህ። አንተም ጤነኛ አትመስለኝ።
ጤነኛ ብትሆኑ በዚህ ልክ ለወንድምህ አትሟገትም ነበር። ወንድምህን አሳልፍ ትሰጥ ነበር። ሌላ ሰው ህይወት ቢያሳዝንህ ኖሮ የሚሞቱ ሰዎች፣ የሚገደሉ ሰዎች፣ እናቶች እንዳይወልዱ የሚያደርገው ወንድምህ ነው። የባህል መድኃኒት ተቀም ግን የእጁን አግኝተዋል። ለነገሩ እኮ አሁንም አይታመንም። እኔ ምንም አይነት እምነትም የለኝም። ምክንያቱም የልዑል ክስት ራሷ አይደለችም እንዲ ጠፍታ የልጆቹ ብር ከፍላ እንደፈለገች ራሷ ተዝናንታ የኖረች አይደል እንዴ? ልዑል አሳገታት እንዲባል በልዑል ላይ ያልሆነ ነገር ጭና የተደበቀችው። ይሄም አቶ ደረጀ የሚባለው ሰውየው እርግጠኛ ነኝ ማንም ሰው እንዳያውቀው ማን ሰው እንዳይፈልገው ታገተ እንደሚባል ያወጀ ነው የሚመስለኝ። ምክንያቱም ብር አለዋ። ብር ስላለው ምንም ነገር ማድረግ ይችላል። በብሩ ምንም ማድረግ ይችላል። ብር ከፍለዋቸው እንደዚህ አድርጉ፣ ተደብቀዋል፣ አትነዋል ብላችሁ ተናገሩ ሊል ይችላል። ስለዚህ ውድ ቤተሰቦቼ ያለውን ነገር ይሄ ሰውዮ እኔ ለእርሚ ነው የምናገረው። ይሄ ሰውዮ የሚናገረው ነገር በሙሉ እኔ ውሸት ነው የሚመስለኝ። መቼም አላምነው። ምክንያቱም ወንድሙ መቼም አሳልፎ አይሰጥም። ወንድሙ አሳልፎ አይሰጥም። ለማን ብሎ ነው አሳልፎ የሚሰጠው? ለማን ብሎ? ምክንያቱም ወንድሙ ከአቅሙ በላይ የሆነ ብር ሊያሳቅፈው ይችላል። ከአቅሙ በላይ የሆነ ብር ሊያሳቅፈው ይችላል። ያ ስለሆነ አንድ ወንድሙ ነው አሳልፎ መቼም እንደ ኤርሚያስን አሳልፎ አይሰጥም። ግን እሱ ምንም ነገር እኔ አልደብቅም፣ ያለው ነገር ያንዳንዱ ነገር እየተናገርኩኝ ነው፣ መረጃን ያቀበልኩኝ ነው፣ እኔ ምን ያደርግልኛል፣ ሁሉ ነገር ውሸት ነው፣ ወንድሜ ያለበት ደረጃ ሁሉ ነገር እናገራለሁ የሚለው ይሄ ማምለጫ ዘዴ ይመስለኛል። ኤርሚያስ በዚህ ጉዳይ ላይ መንቃት አለብህ። ይሄ ሰውየው መቼም እንዳታምነው ከመጀመሪያ ጀምሮ እስካሁን የሸወዳችሁ ነው የኖረው። እንደዚህ አድርገን እንደዚህ ሆነን በዚህ ወተን በዚህ ገብተን ብሎ ነው እስካሁን ውሸት ሲያወራ ነው የኖረው። ስለዚህ ዛሬ በምን ሁኔታ ነው እንዴት ሆኖ ነው ስለ ወንድሙ መረጃ ለእናንተ አሳልፎ የሚሰጠው? ለምንስ ከልዑል ጋር ፊት ለፊት ተገናኝተው ያንዳንዱ ነገር ውሸት የተናገረው? ከአንተ ጋር ተገናኝቶ ውሸት ነው የተናገረው። ከሚኪ ጋር ተገናኝተው ውሸት ነው የተናገረው። ሁለታቸው ቁጭ ብሎ የተመካከሩ ደርሶባቸው እኛን ለማስታረቅ ነው የመጣሁት እንጂ እኔ ምንም አይነት የምሰራው ነገር የለም ብሎ ነው የተናገረው። ስለዚህ አሁንም ቢሆን እኔ ውሸት የሚያወራ ነው ይመስለኝ። ይሄ ሰውየው በምንም ተአምር ጤነኛ አይደለም። በምንም ተአምር ሁሉ ነገር የሚያደርጋቸው ነገራቶች በሙሉ ውሸት ነው። እጁ አለበት፣ ስራው ይሰራል። እናንተ እዚህ ጋር ያታለለ እናንተ ጋፕ ያደርግና እዛ ጋር ከወንድሙ ጋር ከስራ ባልደረቦቹ ጋር እያንዳንዱ ስራው ይፈጸመ ነው። ወጣቶችን እንዲያልቁ፣ ወጣቶችን እንዲያዙ፣ ወጣቶች ያልሆነ ቦታ እንዲገቡ፣ ወጣቶች ያንዳንዳቸው እንዲታገቱ፣ በተለይ ሳምናዊ ጎሳዎችን እንዲያልቁ ነው የሚያደርገው። ባይሆንማ እንደዚህ ያደርግም ነበር። ከየት መጥቶ እንዴት ሆኖ ግን ዛሬ ጨዋ መስሎ እያንዳንዱ መረጃ ስለ ወንድሜ ያናገራለሁ። ወንድሜ ምንም ያደረገው ነገር የለም፣ ያለበትም አላቅም የሚለው እኔ ውሸት ነው የሚመስለኝ። ኤርሚያስ በዚህ ጉዳይ ላይ ማድረግ የለብህ። ይሄ ሰውየውም እጁ አለበት በምንም ተአምር። ስለዚህ ውድ ቤተሰቦቼ ከልዑል አክስት ጋር አንድ ላይ የሚሰሩ ይሄ ማን ነው የሚባለው ሰውየው እኔ መቼም አላምነውም። ምክንያቱም ብዙ ጊዜ ውሸት ስለዋሸ ስለማይታመን ሁሌ በውሸት የተያዘ ህይወት ስላለው እኔ ያላደረኩም፣ እኔ ምንም ነገር የማውቀው ነገር የለም፣ እሷ አስገድዳኝ ነው፣ እሷ እንደዚህ ብላኝ ነው፣ ቪዲዮ ይዛብኝ ነው፣ አረቄ ላይ መድኃኒት ጨምራብኝ ነው፣ ቪዲዮ ተይዞብኝ ነው፣ ከሚሴ ጋር አጣሉኝ፣ ከመወዳት ጋር አጣሉኝ የሚለው ሁሉ ነገር ውሸት ስለሆነ አሁንም ቢሆን የሚናገራቸው ነገራቶች በሙሉ ውሸት ሊሆኑ ይችላሉ። ማመን የለባችሁም። ይህ ሰውዬው እግሩን ተከትላችሁ ሁሉ ነገር ማወቅ አለባችሁ። አትመኑት። እባክህ ኤርሚያስ በቻልከው አቅም ይሄ ሰውዬው ነገራቶችን በሙሉ ማጣራት አለብህ። ያንዳንዱ ነገራቶችን በሙሉ ከስርስር ሰውን አስቀምጠ በጣም ታማኝ የምትላቸው ልጆች እንጂ ያው በራሱ አፉ እኮ መስክረዋል። ያንተም ልጆች እኮ መረጃ እያንዳንዱ ነገር ያቀብላሉ ነው ያለው። ስለዚህ ያ ነገር ስለሆነ በጣም በስራው ላይ ታማኝ የተባሉ እውነተኛ ናቸው፣ እነዚህ ምንም ነገር አሳልፎ አይሰጡ የምትላቸውን ሰዎችን ቀጥረህ ይህ ሰውየው መከታተል አለብህ። እርግጠኛ ነኝ ከወንድሙ ጋር ይገናኛል። ወንድሙም ጠፋ ታገተ የሚባለው እኔ ውሸት ነው የሚመስለኝ። ከእውነት የራቀ ውሸት ስለሆነ እነሱ ጋር ውሸት ስለማያልቅ
በጣም ታማኝ ባልከው ሰው በምታምነው ሰው መከታተል አለብህ። ከዚህ በፊት የሸወዳችሁ ከዚህ በፊት የዋሸቸው ውሸቶችን በሙሉ ይበቃል። አሁንም መታለል የለባችሁ። እነዚህ ወይ ተገናኝተው ስራቸው የሚሰሩ ይሆናል፣ አውቆ ይሆናል። እናት አባቶች የታገተብኝ የሚልም ውሸት ሊሆን ይችላል። ምክንያቱም እነሱ ስራቸው በጣም ትልቅ ነገር ነው። ለእውነት የሚቆሙት ነገር የለም። ሰውን ማታለል፣ ሰውን መግደል፣ የሰውን ብር መቅማት፣ ሴቶች ያልሆነ ነገር ማድረግ፣ ወጣቶችን ከገጠር አምጥቶ አዲስ አበባ ላይ መሸጥ ነው ስራቸው። ስለዚህ ያ ገቢ ስለሚውልባቸው እነሱ መቼም እውነት ተናግሮ አያውቁም። በውሸት ነው የሚያሳምኗቸው። ስለዚህ አሁንም ማመን የለብህ ኤርሚያስ። በዚህ ጉዳይ ላይ በጣም ጠንክረህ መስራት አለብህ። ምክንያቱም በእነሱ ጉዳይ ላይ በጣም አንተ ነው ድርሻህን ወስደህ የምትሰራው። አትሸወድ። በኤሉልና ክስት እስካሁን ሸውዳ ነው ያለችው። ታገትኩኝ ብላ ነው ወሬ እንዲወራ እንዲነፈስ ያደረገችው። ስለዚህ የዚህ ወንድም እንደዛ ሊሆን ይችላል። ይሄ ስለ ወንድሙ በደንብ ጠንቅቆ ሊያውቅ ስለሚችል አጣሩ። ቶሎ ብላችሁ እያንዳንዳቸው ከሀገር ሳይወጡ በየቦታው ማሳገት አለባችሁ። እጃቸው ረዘም ያለ ስለሆነ ብዙ ነገር ሊሰሩ ይችላሉ። ባላችሁ በሰላማችሁን ይብዛልኝ። አላህ ያግዛችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።